የሮናልዶ ባዮሎጂካል እድሜ ምን ያህል ነው ብሎ እዚህ ጋር ያስቀምጣል። አሁን እንግዲህ ሮናልዶ ሁፕ የሚባል አንድ ቴክኖሎጂ አለ። ባዮሎጂካል ወይም ፊዚዮሎጂካል እድሜ ይላሉ አይደል? እሱን የሚያሰላ በፊትነሱ ዓለም ትልቅ ተቀባይነት ያገኘ አንድ እንደ ሰዓት የሚታሰር ዳታ የሚሰበስብ ቴክኖሎጂ አለ። እርሱም ሼር ሆልደር ነው የዛ ኩባንያና አሁን ሁለት አይነት እድሜ አለ። አንደኛው ይሄ የበርዝ እድሜያችን ነው። ተወለድን እድሜ 30 ነው 40 ነው 50 ነው የምንልበት አለ። ክሮኖሎጂካል እድሜያችን ማለት ነው። ይሄ ክሮኖሎጂካል እድሜንና ፊዚዮሎጂካል ወይም ባዮሎጂካል እድሜን ሁለት ቦታ ነው እዚህ ጋር እዚህ ባለሙያዎች ያስቀመጡት። ባዮሎጂካል እድሜ የሚባለው የስፖርተኛውን ሴሎች፣ ጅማቶች፣ የኦርጋን ፋንክሽን ምናምን ሁሉ ይለካል። በዛ መሰረት የተጫዋቹ ባዮሎጂካል እድሜ ስነ ህይወታዊ እድሜ ይሄ ነው ብሎ ያስቀምጣል። በዚህ ፊዚዮሎጂካል የእድሜ መለኪያ ሮናልዶ አሁን ካለው ክሮኖሎጂካል እድሜ ተወልዶ አሁን ከምንቆጥረው እድሜው 12 ዓመት ያንሳል ይላል። ያ ማለት አሁን እድሜው ስንት ነው? 41 ነው አይደለ? 29 ዓመቱ ነው ማለት ነው። 41 ዓመት ክሮኖሎጂካል እድሜ ላይ ነው ያለው፣ ግን ባዮሎጂካል ፊዚዮሎጂካል እድሜው ግን 29 ነው። ያ ማለት ሴሎቹ ገና ወጣት ናቸው። ይሄ ኦርጋን ፋንክሽኑ ገና ወጣት ነው እና ብዙ ጊዜ የመስኩ ሳይንቲስቶች የሚሉት ባዮሎጂካል እድሜያችን ከተወለድንበት እድሜ በላይ ከሆነ ቶሎ የማርጀት እድል አለን። በጣም እድላችን ሰፊ ነው፣ ቶሎ እናረጃለን። እና ሮናልዶ ደግሞ ተቃራኒው ነው። አሁንም ፊዚዮሎጂካሊ እድሜው ገና ነው፣ 12 ዓመት ያን። ስለዚህ አሁን በዚህ ዓለም ዋንጫ ላይ ያየነው እኔ አይደለሁም ያልኩት፣ ይሄንን እነዚህ ሳይንቲስቶች በሜን ሄልዝ ላይ እንደሚሉት 29 ዓመቱ ነው። አሁን ሁፕ የሚባለውን ቴክኖሎጂ የሚጠቀሙ ጓደኞች አሉኝ ለምሳሌ። እነርሱም አሁን ከእድሜያቸው ወደፊት ሄደው ግን በፊትነስ ፎርሙላዎች ሲሰሩ በወራት የሆነ ቅናሽ እያሳየ ይመጣል። ቅድም እንዳልኳችሁ በሴሎች በቴንደንስ በዚህ በምንድን ነው በኦርጋን ፈንክሽን በምናምን ያሰለዋል። እንዴት እንደሆነ አላቅም። የመስኩ ባለሙያዎች ነው ይሄንን በደንብ የሚያውቁትና ሮናልዶ እንደዚህ ከሆነ እንግዲህ አሁን 29 ዓመቱ ነው ካልን ከ4 ዓመት በኋላ ስንት ይሆናል? 33 ዓመቱ ሊሆን ነው ማለት ነው ባዮሎጂካሊ። ለብዙ ወንዶች 40 መድረስ ይላል መጽሔቱ። የቴስቶስቴሮን መቀነስ፣ የሪከቨሪ መዘግየት፣ የአትሌቲሲዝም መቀነስ እንዲሁም የሰውነት ስብ የመጨመር በዲፋት የመጨመር ነገር በደንብ የሚታይበት ነው ከ40 ዓመት በኋላ። እርሱ ግን እንደዚህ አይነቱ ነገር እየታየበት አይደለም ነው። ስለዚህ ለ2030 ሜንስ ሄልዝ ይሄንን ባይተነብይም ለሮናልዶ እንግዲህ እኛ በዚህ ፎርሙላ ከሄደን 34 ዓመቱ ላይ ሊሆን ነው ማለት ነው፣ መጫወት ሊችል ነው ማለት ነው። እና እርግጥ በዚህ ዓለም ዋንጫ ላይ ያየናቸው ዝግ ያሉ ነገሮች አሉ። ቢሆንም ግን የምቱ ጉልበት ግን አልቀነስም፣ ብዙ አልቀነስም የምቱ ጥንካሬ። ይሄም እኮ ከእድሜ ጋር ይሄዳል። ምክንያቱም የእግሮች ጥንካሬ የጡንቻ አቅም እየሳሳ እየደከመ ሲመጣ ከእድሜ ጋር ያ ምት 29-25 ዓመት ላይ በነበርክ የምትመታው ኳስ አሁን አትመታም። እና እነዚህ ነገሮች ሁሉ ብዙ ከፍ ያለ መቀዛቀዝ አላሳዩም። እና የዚህ መጽሔት ይህንን መረጃ ካየን ጆርጌ ጄሱስ በር ከፍተዋል፣ ሮናልዶ ነው የሚጠበቀው ማለት ነው። የሮናልዶ የተጫዋችነት ታሪክ እንደዚሁ በቶሎ የሚጠናቀቅ አይመስልም። እና ሊሆን ይችላል ኢምፖሲብል የሚለውን ነገር መሰረዝ አለብን። ኢምፖሲብል ፈጽሞ ሊሆን አይችልም የሚባል አይደለም።